ተመልካቾቻችን ዛሬ አቶ አንዳርጋቸው ጽጌን በተመለከተ አንድ ዝግጅት ይዘን ቀርበናል። እንግዲህ ታጋይ ዘመነ ካሴ የነበረው ሁኔታ ያስረዳናል። አብረን እንከታተል። ታጋይ ዘመነ ይሄ አቶ አንዳርጋቸው መጀመሪያ ያረፉበት ቦታ ነው። አዎ የህዝባዊ ኃይሉን ታሳስ ላይ ከመመስረታችን በፊት መስከረም ላይ 5 ልጆችን 6ኛ ሆኖ መጣን። የእንቅልፍ ሰዓቱንም በመስራት ስለሚያሳልፈው እዛው ውስጥ እየሰራተኛ ነበር ትለው ትችላለ። ሊተኛ ሲል ግን እዚህ አካባቢ ነበር። ምን ያነጥፍ ነበር? መሬት ላይ የሚያነጥፋቸው ነገሮች አሁን ልናገኛቸው ብንችል። እውነት ለመነጋገር እኮ ፈልጎት ወይም ለአድቬንቸር የገባበት ትግል አይደለም። ሰው ሲያይ ሊያለቅስ ይቃጣው ታያለ። ያለቅስ ነበር። አብዛኞቹ ከ99% በላይ ሰነድ ውስጥ ያሉ ነገሮች እሱ ስራ ውጤቶች ናቸው። እሱን አዘጋጅቶ ለዛም ብቁ የሆነ ሰው ሸፕ በማድረግ በኩል ከፍተኛውና ሮል ነው የነበረው። እነዚህ ቤቶች አሁን የህዝባዊ ሰራዊት ኤርትራ መንግስት ህዝባዊ ሰራዊት አባላት እንደገና አሻሽለው ሰርተዋቸዋል። እንትኑ ግን የነበረው ይሄ ነው። እዚህ ላይ ነው የመጣን የገባ ነው። በቀጥታ ይነካካል። በቃ የሆነ ነገር ሲጽፍ ተሰማዋል። አትሊስት ኮምፒውተር ይነካካል። እዚህ ኤሌክትሪካል ድምጹም እንትን ነው ያለ አይደል? በተለምዶ አስቀያሚ ድምጽ ምን ነው መቀለጽ ምናምን በቃ አልፈጠረበትም። እና ያን ቀን ዘፈንም ሲዘፍን ባፋሰመው የሆነ ዜማ ለመፍጠር ሲሞክር አየሁት። ከዚህ ከተራራ እየወረደ ከዚህ ቤት ነው ላንች ነውን የጻፈው ያለቀለት ስራ ያወጣውም ከዚህ ቤት ነው። በጣም የሚገርም ነው። እንግዲህ ተመልካቾቻችን እንደምትከታተሉት አቶ አንዳርጋቸው ጽጌ ምን ያህል ጊዜ ይሆናል እዚህ የቆየው? ምናልባት ጽግሽ ከተሳሳትኩ አስተካክለኝ። ተራራው ይሄን ሩጣ መውጣት እንደው ፌንት እንኳን ሰርተህ ልትወርቅ የምትችልበት አጋጣሚ አለ። ብዙ ዝም ብለህ ቀስ ብለህ ለመውጣት ራሱ ከባድ ነው። በእግር እየሮጠ ሲወጣ ታየዋለህ። አቶ አንዳርጋቸው ጽጌን ለመግደል በኢትዮጵያ ከፍተኛ የደህንነት ባለስልጣናት የታገዘ አንድ ዘመቻ በሚስጥር ያከናውኑ ነበርና ያ የተደረሰበትን አንድ ፕሮግራም ማቅረባችን ይታወሳል። ታጋይ ዘመነ ካሴም አብሮኛል። ዘመነ አሁን የምንገኘው ሌላ ቦታ ነው። የት ነው ያለነው? ሌላ ቦታ ነው። ከመቀደም ካየነው ቦታ ብዙ ይርቃል። ምን ነበር በፊት ማለት አንዳርጋቸው? አቧራ ነበር፣ ሲሚንቶ አልነበረም። ሲሚንቶን አሁን ያደረግነው 1 ወር እንደዚህ ቢሆነው ነው። የቱ ጋር ነበር እሱ ማረፊያው? የምትመለከቱት አቶ አንዳርጋቸው ጽጌ የተኛባቸው የነበሩት እነዚህ ይሄ ምንድነው? ይሄ ጃኬት ሙሉ ቀን ወንድም ማለት ቦምቡ የመጣበት አቶ አንዳርጋቸውን ለመግደል እኔ ከወያኔ መውደቅ በኋላ የሚፈጠረው ስርዓት ውስጥ የጠቅላይ ሚኒስትር ሆናለሁ ብዬ ወይ ሚኒስትር ሆናለሁ ብዬ ወይ የምናምን ገዥ ሆናለሁ ብዬ አይደለም መለፈው። ዘመኑ የናንተ ነው። ግን